ኦርቶዶክስ ማወቅ የምትፈልገው ነገር ካለ አንሳልን። ኤኒቲንግ ምክንያቱም ጥሩ አጋጣሚ ነው። ኤኒቲንግ ትናንታውን ስለ መዝሙር ስለ ስግደት ነገሮች ሰምቻለሁ። ኔክስት ታይም ላይ ቀጥላል ያልካቸው ግን መቼም ከኛ ጋር ስለ ፖለቲካ አታወራም። ስለዚህ ስለ ገበያ ዋጋ እናወራም ነው ሰው ምንድነው ኤኒቲንግ ማወቅ የምትፈልገው ካለ ብጠይቀን አይ ቲንክ ጥሩ ነው ያስባለሁ። በዚህ አጋጣሚ ያው እንደ አጋጣሚ ተገናኝተናል። በዋነኛነት በተደጋጋሚ ስናገር እንደነበረው መግቢያ ላይ ነው ያለ ነው። ይሄ ትውውቅ ላይ ኢንትሮዳክሽን ላይ ለምሳሌ እናንተ ኦርቶዶክስ ስትሆኑ እርግጠኛ ነኝ አንበባችሁ አይታችሁ ቀጥተኛና ትክክለኛ ነው። ልክ እንደ ስያሜው ኦርቶዶክስ ቀጥተኛ ሃይማኖት ነው የሚባለው። ትክክለኛ ኦርቶዶክስ እምነት ቀጥተኛና ትክክለኛ ነው። ከዚህ ከስም ውስጥ ለምሳሌ እንጀምር ብንል ያስባላችሁ ምንድነው? ቀጥተኛና ትክክለኛ ስትሉ ከናንተ ከቆማችሁበት እምነት አንፃር ቀጥተኛ ያልሆነ እምነት አለ ማለት ነው አይደል? እኔ አሁን ይሄ መንገድ የኔ ቀጥተኛ ነው ካልኩኝ በጠማማ መንገድ እየሄድኩ ማለት ነውና እናንተ ቀጥተኛ ያላችሁት በምንድን ነው? ከዚህ እንጀምር እና ልክ ይሄን ካብራራችሁ ከጨረስ ይሄ ነው ይሄ በጣም ሰፊ ርዕስ ነው። ከዛ በኋላ ደግሞ በሚቀጥለው ደግሞ ሌሎች ወንድሞች ባሉበት እናወራለን። ጠልቄ ብዙ አልጠይቃችሁም። አሁን ግን ከዚህ እንጀምር። ኦርቶዶክስ ቀጥተኛ ሃይማኖት ቀጥተኛ እምነት ያላችሁበት ምንድን ነው? ዲያቆን ፈለገ ታላቅ ወንድም እሳቸው ይቀጥሉ። ጥሩ ዜዲ የማይሆን ሀሳብ ነው ያነሳው። ላይቡ ከሚበተን በቅድሙ ጥያቄ ያሬዶ ሀሳብ ቢቀጥል ጥሩ ነው። እሺ ቶሎ ጊዜ እንጠቀም። እሺ እግዚአብሔር መንፈስ ቅዱስ ማስተዋል ጥበብ ይግለጥልን ለሁላችንም። የመጀመሪያው ኦርቶዶክስ ተዋሕዶ ለምንድን ነው ትክክለኛ መንገድ የሆነችበት ምክንያት በቃ ትክክለኛውን እግዚአብሔርን የዓለማት ሁሉ ፈጣሪ የሆነውን እግዚአብሔርን በመገለጡ ልክ የምታምነው የምትቀበለው ስለሆነች የመጀመሪያው አምላኳን አግኝተዋለች ብለን እናምናለን። አምላካችንም አግኝቶናል ብለን እናምናለን። ስለዚህ በብሉይ ኪዳን የሚገርም ነገር አስቀድሞ ይሄ ሃይማኖት እምነት የሚለው ወርድ ከመምጣቱ በፊት መንገድ ነበር የሚለው። አሁን ሃይማኖት እምነት ስንል ለምሳሌ አንድ መንገድ አለ። የመንገዱ ዓላማ ማገናኘት ነው። እግዚአብሔር በመጽሐፍ ቅዱሳችን እንዲሁም ጥቅሱን ላንብብልን ምን ይላል? በብሉይ ኪዳን መንገድ እያለ ነው የሚያስቀምጠውና የቀደመችዋን መንገድ ጠይቁ ይላል። የመቀደመችዋን መንገድ ጠይቁ፣ ሰጪውም እግዚአብሔር ነው። ምክንያቱም መንገዱ ራሱ የሚሰጠው ከእግዚአብሔር ስለሆነ ማለት ነውና ጥቅሱ ምን ይላል መሰለህ? ላንብብልህ። የቀደመችው መንገድ ጠይቁ፣ በእርሷም ተመላለሱ። ጥቅሱን ልስጥህ። ኔክስት ታይም ላይ እንትን ብትይዝ አሪፍ ነው። እስክሪብቶና ኖት ብትይዝ የኦርቶዶክስ የሚል ታይትል ሰጥተው እንትኑን ኖትህን። እሺ እንዲህ ይላል መጽሐፉ። ላንብብልህ። በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ፣ ተመልከቱም፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርግ እውነት የሚሻውን ሰው ታገኙ እንደሆነ ይቅርለታሉ ይላል። አሁን ይሄ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ሲል ዝም ብሎ በቃ መሯሯጥ ማለት አይደለም። በቃ ፍለጋውን። ምክንያቱም እግዚአብሔር እስራኤል ማለት የሕዝበ እግዚአብሔር ማለት ነው። ስለዚህ በትንቢተ ኤርምያስ ላይ ኢየሩሳሌምን አንድም በሕዝቡ ያነሳታል፣ አንድ ነው በምን ይመስላታል መሰለ? የእግዚአብሔር ሕዝብ፣ እግዚአብሔር የሚራራለት፣ እግዚአብሔር የሚወደው የተመረጠው ሕዝብ በሚለው ይዛታልና በዚህ በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ የተመላለሳችሁ ሩጡ፣ ተመልከቱ፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርገው እውነትን የሚሻውን ሰው ታገኙ እንደሆነ ይቅርላታሉ ይላል። ስለዚህ እግዚአብሔር መንገድ እያለ ነው ሰዎች ከእግዚአብሔር ጋር ያለውን ኮሚኒኬሽን፣ ሰዎች ከእግዚአብሔር ጋር፣ ነቢያቱ ከእግዚአብሔር ጋር፣ ህዝቡ ከነቢያቱ ጋር ያለውን ሁሉ መንገድ ይሏል። አሁን እዚህ ጋር ሰው ፈልጉ መንገድ የሚለው እግዚአብሔር የመረጠውን ነብይ፣ በእግዚአብሔር አድሮበት የሚናገረውን ነብይ ያንን ሰው እወቁት ነው። ስለዚህ በመጽሐፍ ቅዱስ በብዙ ቦታ ይሄን እምነትን መንገድ እያለ ጠቅሷል። ስለዚህ የመጀመሪያው ኦርቶዶክስ ትክክለኛ ናት ለማለት መንገዱ ትክክለኛውን እግዚአብሔርን ስለያዘች፣ ሁለተኛው ደግሞ እነዚህ የምታቸው መጽሐፍት
እነዚህ ሁሉ የምታያቸው መጽሐፍት የአባቶች መጽሐፍት ናቸው። ከዛሬ 2000 ምናምን ዓመት በፊት ቤተክርስቲያን የነበሩ አባቶች ክርስቲያኖች ምን ያምኑ ነበረ? ኦኬ ይሄ የምታየው the fathers know best ይላል። ጠቅላላ ወደ ኋላ ሄዶ የሐዋርያትም ተማሪዎች፣ የሐዋርያት ተከታዮች፣ የሐዋርያት ደቀ መዛሙርት ምን ያምኑ ነበር የሚለው ዶክመንት ያደረገ መጽሐፍ። ስለዚህ የኛ እምነት ወደ ኋላ ሄዶ የአባቶችን ትምህርት ይዛል፣ የሐዋርያትን ትምህርት ይዛል፣ የክርስቶስን ትምህርት ይዛል፣ ደግሞ ሄዶ የነቢያትን ትምህርት ይዛል ማለት ነው። ስለዚህ በነቢያቱና በሐዋርያቱ ትምህርት ላይ የቆምን ስለሆንን በዛ የተነሳ ትክክለኛው መንገድ አለን ብለን እናስባለን። የጌታ እውነተኛ ስጋና ደም ነው ስል ከዛሬ 2000 ምናምን ዓመት በፊት ይታመን ነበር የትምህርት የሚለውን ይኸው ትሬስ አደርገዋለሁ። ከዛሬ 2000 ዓመት አዲስ ትምህርት ነው ያመጣው ወይስ ከዛሬ 2000 ዓመት በፊት ነበረች ይሄ ትምህርት? ጥምቀት ያድናል ስል ከዛሬ 2000 ምናምን ዓመት በፊት ባለው ትምህርት ይሄ ትምህርት ታወቃል ወይስ አታውቅ? እንደሚታወቅ መጽሐፍቱ ይናገራል። አባቶች ሁሉ ስም እየጠቀሰልን ማለት ነው ምን እንዳስተማሩ የነበሩት ጉባኤቶች እነ ኒቂያ፣ እነ ቁስጥንጥንያ፣ እነ ኤፌሶን የሚባሉ ጉባኤቶች ኬልቄዶንም ጨምሮ ማለት ነው። አራተኛው አንቀበለውም በርግጥ አንደኛ ወደ ኋላ ሲኬድ ትሬስ ስለሚደረግ በትክክለኛ መንገድ ላይ ያለ ነው ብለን እናምናለን። እናመሰግናለን ቴዲሻ። የአሁኑን ጥያቄ ከመመለስ በፊት ግን ቅድም ላነሳው ጥያቄ አንድ ብቻ መልስ ለመልስ። ኦርቶዶክስ ተዋህዶ የምትባሉት ለምንድን ነው ለሚለው ጥያቄ ማለት ነው። ኦርቶዶክስ ማለት የግሪክ ቃል ነው። ከሁለት የግሪክ ቃል የተወሰደ ነው። ኦርቶና ዶክስ ከሚል ማለት ነው። ተረጓሚው ብዙ ያውቀዋል። ቀጥተኛ መንገድ ማለት ነውና ይሄ የሰው እንዴት ቤተክርስቲያን ሊኖራት ቻለ ከተባለ አንድ ማወቅ ያለብን ትልቁ እውነት ምንድነው? ጌታችን ኢየሱስ ክርስቶስ እኔ መንገድም እውነትም ብርሃንም እኔ ነኝ ብሎ ስለራሱ ለተናገረ ወደዚህ ብርሃን ወደ ሆነው እውነት ወደ ሆነው መንገድ ወደ ሆነው ክርስቶስ በቀጥታ የምታደርስ በቀጥታ የምትወስድ እውነተኛ አስተምሮ ያላት ቤተ ክርስቲያን which means ክርስቶስ በደሙ የመሰረታት የክርስቶስ ኢየሱስ ሙሽራ ስለሆነች ቀጥተኛ መንገድ ተብላ ትጠራለች። ወደ ምን የምትወስድ? ወደ ክርስቶስ። ቀደም እንዳልነው የሁሉም ሰው ፍላጎት ኖሮ ተሰው የሚያረጋትን መንግስተ ሰማያት መውረስ ነው። ከዛ አንፃር ቀጥተኛ መንገድ ተብላለች። ቀጥተኛ ያልሆኑ መንገዶች አሉ። ያው አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ በፊልጶስ ቂሳሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሰብስቦ አንድ ጥያቄ ጠየቃቸው። ኢየሱስ ማን ነው ብሎ ማለት ነው። በጣም በሚደንቅ ሁኔታ ዛሬም ድረስ ትውልድ ሁሉ ይህን ጥያቄ ይጠይቃል። ማን ነው ኢየሱስ? ኢየሱስ ማን ነው ይላል። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ራሱ ጌታችን ኢየሱስ ክርስቶስ ነው። እና ጌታችን ኢየሱስ ሐዋርያትን ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። እና ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ነገሩት። አንዳንዶች ኤልያስ፣ አንዳንዶች ዮሐንስ፣ አንዳንዶች ደግሞ ኤርሚያስ ነው ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል። አየህ፣ ቀጥተኛ ያልሆነ ነገር አለ ማለት ነው። ስለ ክርስቶስ ሰዎች በትክክለኛው መንፈስ ያልተረዱት ቀጥተኛ ያልሆነ ነገር አለ እና ሐዋርያት ሰዎች ስለ ኢየሱስ ሲያወሩ የሰሙትን ነገር በአጠቃላይ ለጌታ ለኢየሱስ ነገሩት። ከዛ ጌታችን እነሱን ደግሞ ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። በዚህ ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። አየህ፣ ጴጥሮስ የተናገረው ቃልና ሰዎች ስለ ኢየሱስ ይሉት የነበረው ቃል ይለያያል። ስለዚህ ኦርቶዶክስ ተብላ የምትጠራው ቀጥተኛ መንገድ ተብላ የምትጠራው ለዛ ነው። ምክንያቱም እንደሚታወቀው ኢየሱስ የሚሉ ግን የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነውን ኢየሱስን የማይጠሩ ኢየሱስ እያሉ ስም የሚጠሩ ነገር ግን በግብር ግን ሪል ክርስቶስ ኢየሱስን የማያውቁ ኢየሱስ የሚሉ ነገር ግን ኢየሱስ ክርስቶስን ከሶስቱ ቅዱስ አንዱ ቅዱስ እንደሆነ የሚዘነጉ ብዙ ሰነፎች አሉ። ስለዚህ ከነዛ ሁሉ የሚያጠራት ይችን የክርስቶስ ኢየሱስ ሙሽራ የሆነች ቤተክርስቲያን ይሄ ስሟ ነው፣ ይሄ ትምህርቷ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው የሚለው። እናም ጌታችን ኢየሱስ ክርስቶስ ጴጥሮስን ንዑድና ክቡር ነው ያለው። ከዛ በኋላ ይሄ ንዑድ የሚያስብል ክቡር የሚያስብል ትምህርት ነው ማለት ነው። ይሄንን ቃል የሚመሰክር በአጠቃላይ ንዑድ ነው፣ ክቡር ነው። ከዛ ውጭ ግን የተለያዩ ሀሳቦችን የሚናገሩ ሰዎች በአጠቃላይ ከእውነት የራቁ ናቸው። ስለዚህ ቀጥተኛ መንገድ የምንለው በፖለቲካ እኛ ራሳችን ተሰብስበን አጽድቀን ሳይሆን በቅዱሳን አባቶቻችን ርትዕት የሆነው አስተምህሮ እውነተኛ የሆነው መንገድ
ለብዙዎች እውን ይሆን ዘንድ ኦርቶዶክስ ተዋህዶ ቤተክርስቲያን ተብላ ቤተክርስቲያናችን ትጠራለች።